በማንኛውም ሰው አእምሮ ውስጥ የህፃናት ዝውውር ሲታሰብ የሚሳለው ስዕል በፊልሞች ላይ እንደምናየው በጨለማ መንገድ ላይ ህፃናትን አፍኖ የሚወስድ ቫን መኪና ነው። ነገር ግን እውነታው ከዚህ እጅግ የራቀና እጅግ የረቀቀ በዛው ልክ ደግሞ እጅግ የሚቀፍፍ ነው። ዛሬ ላይ የሰው ልጅ ዝውውር መጠለፍ ሳይሆን መታለል ሆኗል። በዘመናዊው ዓለም አዘዋዋሪዎች ጉልበትን አይጠቀሙም። ምክንያቱም ጉልበት ጫጫታን ይፈጥራል። ጫጫታ ደግሞ ፖሊስን ይስባል። ይልቁንም ፍቅርንና ተስፋን እንደ መሳሪያ ይጠቀማሉ። ይህ ዘዴ ግሩሚንግ ይባላል፣ ወይም ደግሞ ማጥመድ። አዘዋዋሪው መጀመሪያ የሚመጣው እንደ አዳኝ ሳይሆን ልክ እንደ አዳኝ ነው። ለአንዲት በቤተሰቧ የተገለለች ወጣት ፍቅረኛ ሆኖ ይቀርባል። ለሳምንታት አልፎ ተርፎም ደግሞ ለወራት ስጦታዎችን ይገዛላታል፣ ያዳምጣታል። በዓለም ላይ ያለውን ክፉ ነገር ሁሉ እሱ ብቻ እንደሚከለክልላት ይነግራታል። ልቧን ሙሉ በሙሉ ካሸነፈ በኋላ ግን ድንገት ፊቱን ይቀይራል። ለቤታችን ኪራይ የሚሆን ገንዘብ አጣው፣ ለጥቂት ጊዜ ይህን ስራ ካልሰራሽ እንራባለን በማለት ወደ ወሲብ ንግድ ይከታታል። በዚህ ጊዜ ልጅቷ የታሰረችው በሰንሰለት ሳይሆን በፍቅርና በውዴታ ስለሆነ ለማምለጥ አታስብም። ይህ እጅግ በጣም አሰቃቂ ንግድ በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ መልኩ ትርፋማ ሆኗል። የሰው ልጅ ዝውውር በዓለም አቀፍ ደረጃ በየዓመቱ ከ150 ቢሊዮን ዶላር በላይ ገቢ ያስገኛል። ይህንን ቁጥር በዝርዝር ስንመለከተው አስደንጋጭነቱ ይጨምራል። ከዚህ ገቢ ውስጥ 99 ቢሊዮን ዶላር የሚገኘው ከንግድ ወሲባዊ ብዝበዛ ነው። በአሁኑ ሰዓት በዓለም ላይ ከ50 ሚሊዮን በላይ ሰዎች በዘመናዊ ባርነት ውስጥ ይገኛሉ። ከነዚህ ውስጥም 12 ሚሊዮን ያህሉ ህፃናት ናቸው። አንድ አዘዋዋሪ አንዲትን ሴት በአማካይ በአመት $100,000 ትርፍ እንድታስገኝለት ሊያደርግ ይችላል። የሚገርመው ነገር የሰው ልጅ ዝውውር ከአደንዛዥ እጽ ንግድ የበለጠ አዘዋዋሪዎችን የሚማርከው ለምንድን ነው? መልሱ ቀላል ነው። አደንዛዥ እጽን አንድ የሸጠው ይጨርሱታል። የሰው ልጅ ግን ደጋግመው ለዓመታት መሸጥ ይችላሉ። ባርነት የቀረ ይመስለናል። ነገር ግን ዛሬ በዓለም ላይ በታሪክ ታይቶ በማይታወቅ መልኩ ብዙ ባሮች አሉ። በንግድ ወሲብ $99 ቢሊዮን ትርፍ ይገኛል በየዓመቱ ደግሞ በግምት 4.8 ሚሊዮን የሚሆኑ ተጎጂዎች አሉ። የጉልበት ብዝበዛው ደግሞ $34 ቢሊዮን በዓመት ሲያስገኝ ለዚህ ደግሞ ሰለባዎቹ 24.9 ሚሊዮን የሚሆኑ ህፃናት ናቸው። በግብርና ውስጥ ደግሞ ያለ የጉልበት ብዝበዛ $9 ቢሊዮን ሲያስገኝ 11% ደግሞ ከተጎጂዎቹ ነው የሚገኘው። ይህ ቁጥር የሚያሳየን የችግሩን ስፋትና የረቀቀ አካሄድ ነው። አዘዋዋሪዎቹ ድሃውንም ባለጸጋውንም የሚያጠምዱበት የራሳቸው መንጠቆ አላቸው። በመጀመሪያ የዝውውሩን የረቀቀ ስልትና የቢሊዮን ዶላር ትርፍ ያስቡ። አሁን ግን ወደ ልብ ሰባሪዎቹ እውነታዎቹ ውረድ። የሰው ልጅ ዝውውር ቁጥር ብቻ አይደለም። የእያንዳንዱ ተጎጂ ህይወት የራሱ የሆነ መሪር ታሪክ አለው። እነዚህ ሁለት ታሪኮች የንግዱ ሰንሰለት ከድሃ መንደር እስከ ዘመናዊ ከተሞች እንዴት እንደሚዘረጉ ያሳያሉ። ካቲያ ስሟ ለድህነቷ ሲባል የተቀየረ የምስራቅ አውሮፓ ተወላጅ ነበረ። የ19 ዓመቷ ካቲያ ቤተሰቦቿን ከድህነት ለማውጣት ብቸኛው መንገዷ ውበቷ እንደሆነ ታምን ነበር። በአንድ ወቅት በኢንተርኔት ላይ አንድ የሞዴል ኤጀንሲ ወኪል አገኛት። ሰውየው መልከ መልካም፣ ውድ ልብሶችን የሚለብስና በአውሮፓ ፋሽን ሳምንታት ላይ ተጽዕኖ እንዳለው የሚናገር ነበረ። በጣም ቆንጆ ነሽ፣ የአውሮፓ መጽሔቶች አንቺን ነው የሚፈልጉት አላት። ካቲያም ትልቅ ተስፋ ሰንቃ የፓሪስ ቪዛ ተዘጋጅቶላት በደስታ በረረች። ፓሪስ አየር ማረፊያ እንደደረሰች ያ ወኪል በፈገግታ ተቀበላት። ነገር ግን ወደ ሆቴል ከመሄድ ይልቅ ወደ አንዲት አሮጌ መኪና ወሰዳት። ልክ መኪና ውስጥ እንደገቡ ፊቱ ተቀየረ። ፓስፖርትን ስጪኝ፣ ለቪዛ ምዝገባ ያስፈልጋል አላት። ካቲያም ሰጠችው። ከዚህ ቅጽበት በኋላ ካቲያ ፓስፖርቷን ዳግመኛ አላየችው። ካቲያ የተወለደችው ወደ አንድ ጨለማ ቤዝመንት ነበረ። አሁን ዕዳ አለብሽ አላት። ለቪዛው፣ ለአውሮፕላን ቲኬቱና ለዚህ ክፍል 20,000 ዩሮ መክፈል አለብሽ። ይህ ደግሞ በሰውነትሽ ነው የምትከፍይው አላት። ካቲያ ለሚቀጥሉት 2 ዓመታት በቀን ለ15 እና 20 ወንዶች እንድትገደል ተደረገች። በየቀኑ ትደበድባለች፣ ምግብ ትነፈጋለች። ካቲያ የታሰረችው በሰንሰለት ሳይሆን ፖሊስ ጋር ብትሄጂ ህገወጥ ስለሆንሽ ያስሩሻል፣ ቤተሰቦች ደግሞ እንገላቸዋለን በሚል የፍርሃት ሰንሰለት ነበረ። ሁለተኛው ደግሞ ታሪክ የሳሙኤል ታሪክ ነው። ይህ ታሪክ ደግሞ ከሌላው ዓለም ክፍል ከደቡብ ምስራቅ እስያ የአሳ ማጥመጃ መርከቦች የመጣ ነው። ሳሙኤል የ14 ዓመት ታዳጊ ነበረ። የአካባቢ ደላሎች በአንድ ትልቅ የአሳ ማቀነባበሪያ ፋብሪካ ውስጥ ስራ አለ፣ ደሞዙን ቤተሰቦችን ይረዳሃል ብለው አታለሉት። ሳሙኤል ከሌሎች 20 ታዳጊዎች ጋር በመሆን ወደ አንድ ወደብ ተወሰደ። እዚያ እንደደረሱ ግን ወደ ፋብሪካ ሳይሆን ወደ ግዙፍ የአሳ ማጥመጃ መርከቦች ተጫኑ። መርከቧ ወደ ጥልቅ ባህር ስትገባ ሳሙኤልና ጓደኞቹ የታሰሩባትን ወጥመድ ተረዱ። ሳሙኤል ለ3 ዓመታት ያህል መሬት ሳይረግጥ በባህር ላይ ኖረ። በቀን
20 ሰዓት መረብ ይጎትታል፣ አሳ ያጸዳል፣ እንቅልፍ ካሸነፈው በግርፋት ይቀሰቀሳል። የታመሙ ልጆች ስራ አይሰሩም ተብለው በባህር ላይ ይጣላሉ። ይህ ዘመናዊ ባርነት ለዓለም አቀፍ የባህር ምግቦች ገበያ ርካሽ ምርት ለማቅረብ ሲባል የሚፈጸም አሰቃቂ ወንጀል ነው። እነዚህ ታሪኮች እንደሚያሳዩት የሰው ልጅ ዝውውር ሁለት ዋና ዋና መነሻዎች አሉት፣ ፍላጎትና ደህንነት ማጣት ነው። ብዙ ሀገራት የሰው ልጅ አዘዋዋሪዎች የሚቀጡት ቅጣት ከአደንዛዥ ዕፅ ነጋዴዎች ያነሰ ነው። ይህ ደግሞ ወንጀለኞችን ያበረታታል። በየድንበሩ ያሉ የፖሊስና የኢሚግሬሽን ባለስልጣናት በገንዘብ ሲደለሉ እንደ ካት ያሉ ልጆች ድምጻቸው ይታፈናል። እኛ የምንገዛቸው ርካሽ ልብሶች ወይም የምንመገባቸው የባህር ምግቦች በባሮች ጉልበት የተመረቱ ሊሆኑ እንደሚችሉ አለማሰባችን ለንግዱ ቀጣይነት መንገድ ይከፍታል። ለሴቶችና ልጃገረዶች ወሲባዊ ብዝበዛ ዋና መዳረሻዎች አውሮፓ፣ ሰሜን አሜሪካና መካከለኛው ምስራቅ ሲሆኑ ወንዶችና ወንዶች ልጆች ደግሞ የግዴታ ጉልበት ብዝበዛ እስያ፣ አፍሪካና ላቲን አሜሪካ፣ ህፃናት ደግሞ ልመናና የጦርነት ተሳትፎ ላይ ግጭት ባለባቸው ቀጠናዎች ዋነኛ ሰለባ ይሆናሉ። ስለዚህ ጉዳይ ስናነሳ በወቅቱ የሶሻል ሚዲያ ላይ መነጋገሪያ ስለሆነው ስለ ጄፍሪ ኤፕስታይን ማንሳታችን አይቀርም። የኤፕስታይን ታሪክ የሰው ልጅ የዝውውር ጎዳና ላይ ወንጀል ብቻ ሳይሆን የዓለማችንን ከፍተኛ እርከን የያዙ ሰዎች መዝናኛና መቆጣጠሪያ መሳሪያ እንደሆነ ያሳየበት ጥቁር መዝገብ ነው። በካሪቢያን ባህር ላይ የምትገኘው የኤፕስታይን የግል ደሴት በውጭ ለሚያያት ሰው ገነት ትመስላለች። ነገር ግን በውስጧ ሲኦልን ደብቃ ነበረ። ኤፕስታይንና ግብረ አበሩ ማክስዌል ልጃገረዶችን የሚያጠምዱት በረቀቀ መንገድ ነበረ። ማክስዌል ራሷ ሴት በመሆኗ ልጃገረዶቹ በቀላሉ ያምኗታል። ለታዋቂው ቢሊዮነር ማሳጅ የምትሰሩ ልጆች እንፈልጋለን፣ ክፍያውን በጣም ከፍተኛ ነው በማለት ታታላቸዋለች። አንድ ደሴቷ ላይ ከገቡ በኋላ ግን ማምለጫ የለም። ኤፕስታይን ልጃገረዶችን ከራሱ ከመጠቀም ባለፈ ለዓለማችን ታዋቂ ፖለቲከኞች፣ ልዑላንና ሳይንቲስቶች እንደ ስጦታ ያቀርባቸው ነበረ። ለምንድነው ታዲያ እነዚህ ሁሉ ኃያላን ሰዎች የኤፕስታይንን ድርጊት ያላጋለጡት? መልሱ ቁጥጥር የሚለው ቃል ነው። ኤፕስታይን በደሴቱ ላይና በተለያዩ ቤቶች ውስጥ ድብቅ ካሜራዎችን ይተክላል። ታዋቂ ሰዎች ከህፃናት ጋር ወሲብ ሲፈጽሙ በሚስጥር ይቀረጻሉ። ይህ ቪዲዮ ለኤፕስታይን ትልቅ የጥበቃ ጋሻ ነበረ። ማንኛውም ባለስልጣናት እሱን ለመክሰስ ቢሞክር ኤፕስታይን ቪዲዮን ለህዝብ እንደሚያወጣ ያስፈራራል። በዚህ ምክንያት የሰው ልጅ ዝውውር ከፍተኛ ጥበቃ የሚደረግለት ወንጀል ሆነ። ህፃናቱ የሚሸጡት ለገንዘብ ብቻ ሳይሆን ኃያላን ሰዎችን በቁጥጥር ስር ለመዋል እንደ መሳሪያ ያገለግሉ ነበረ። በ2019 ኤፕስታይን በቁጥጥር ስር ዋለ። ዓለም በጉጉት የጥቁር መዝገቡን ወይም ብላክ ቡክ እና በውስጡ ያሉትን ስሞች ለማወቅ ተጠባበቀ። ነገር ግን የፍርድ ቤት ሂደቱ ሳይጠናቀቅ ኤፕስታይን እጅግ ጥብቅ ጥበቃ በሚደረግበት የእስር ቤት ክፍል ውስጥ ራሱን አጠፋ ተባለ። ይህ አሟሟት እስካሁን ድረስ የዓለማችን ትልቁ የሴራ ጥርጣሬ ነው። ኤፕስታይን ራሱን አጠፋም ሚስጥራችንን ያወጣል ብለው ፈርተው ገደሉት የሚለው ወሬ ዛሬም ድረስ በአሜሪካና በዓለም ዙሪያ ያስተጋባል። ምንም እንኳን ግብረ አበሩ ማክስዌል ለ20 ዓመታት ብትፈረድባትም በኤፕስታይን አውሮፕላን ላይ ተሳፍረው ወደ ደሴቱ የሄዱትን ብዙዎቹን ኃያላን ሰዎች ግን ዛሬም በነፃነት እየተዘዋወሩ ነው። የኤፕስታይን ታሪክ እጅግ ታዋቂ ስለሆነ በሶሻል ሚዲያ ላይ መነጋገሪያ ቢሆንም እሱ ግን ለጉዳቱ 1% እንኳን አስተዋጽኦ አላደረገም። ትልቁ ጉዳት ያለው በማይነገሩ መዝገቦች ውስጥ፣ በማይታወቁ ቦታዎች ውስጥ እና በማይታወቁ ደሴቶች ውስጥ ያሉ የህፃናትና የሰዎች የሀዘን ጩኸት ነው።